ኦሪት ዘፍጥረት ምዕራፍ 21 እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛ ቀን ገረዘው። አብርሃምም ልጁን ይስሐቅ በተወለደለት ጊዜ የ100 ዓመት ዕድሜ ነበር። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው? በእርጅናው ልጅን ወልጄለታለሁና አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። ሳራም ግብፃዊቱ አገር ለአብርሃም የወለደችለትን ልጅ ሲስቅ አየችው። አብርሃምንም ይህችን ባሪያ ከነልጅዋ አሳድድ፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔርም አብርሃምን አለው፣ ስለ ባሪያህና ስለ ብላቴናው አትዘን። ሳራም የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልሃልና የባሪያይቱን ልጅ ደግሞ ሕዝብ አደርገዋለሁ፣ ዘርህ ነውና። አብርሃምም ማልዶ ተነሣ፣ እንጀራንም ወሰደ፣ የውሃ አቁማዳንም ለአጋር በትከሻዋ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤህም ምድረ በዳ ተቅበዘበዘች። ውሃውም ከአቁማዳው አለቀ። ብላቴናውም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች፣ ፊት ለፊትም ተቀመጠች። ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቶአልና አትፍሪ። ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኚው፣ ትልቅ ሕዝብ አድርገዋለሁና። እግዚአብሔርም ዓይንዋን ከፈተላት፣ የውሃ ጉድጓድም አየች። ሄዳም አቁማዳውን በውሃ ሞላች፣ ብላቴናውንም አጠጣች። እግዚአብሔርም ከብላቴናው ጋር ነበር፣ አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ። በፋራንም ምድረ በዳ ተቀመጠ። እናቱም ከምድረ ግብፅ ሚስት ወሰደችለት። በዚያም ዘመን አቢሜሌክ ከሙሽራው ወዳጅ ከአኮዘትና ከሰራዊቱ አለቃ ከፊኮል ጋር አብርሃምን አለው፣ በምታደርገው ሁሉ እግዚአብሔር ከአንተ ጋር ነው። አሁንም በእኔም በልጄም በልጅ ልጄም ክፉ እንዳታደርግብኝ በእግዚአብሔር ማልልኝ። ነገር ግን ለአንተ ቸርነትን አደርጋለሁ፣ አንተም ለእኔ ለተቀመጥህባትም ምድር ቸርነትን ታደርጋለህ። አብርሃምም እኔ እምላለሁ አለ። አቢሜሌክንም ባሪያዎቹ በነጠቁት በውሃ ጉድጓድ ምክንያት አብርሃም ወቀሰው። አቢሜሌክም አለ፣ ይህን ነገር ያደረገውን አላውቀውም፣ አንተም ደግሞ ምንም አልነገርኸኝም፣ እኔም ከዛሬ በቀር አልሰማሁም። አብርሃምም በጎችንና ላሞችን አምጥቶ ለአቢሜሌክ ሰጠው። ሁለቱም ቃል ኪዳን አደረጉ። አብርሃምም 7 ቄቦች በጎችን ለብቻቸው አቆመ። አቢሜሌክም አብርሃምን ለብቻው ያቆምሃቸው እነዚህ 7 ቄቦች በጎች ምንድር ናቸው? አለው። እርሱም እኔ ይህችን የውሃ ጉድጓድ እንደ ቆፈርሁ ምስክር ይሆንልኝ ዘንድ እነዚህን 7 ቄቦች በጎች ከእጄ ትወስዳለህ አለው። ስለዚህም የዚያን ስፍራ ስም ቤርሳቤህ ብሎ ጠራው፣ ከዚያ ሁለቱ ተማምለዋልና። በቤርሳቤህም ቃል ኪዳንን አደረጉ። አቢሜሌክና የሙሽራው ወዳጅ አኮዘት የሰራዊቱ አለቃ ፊኮልም ተነስተው ወደ ፍልስጥኤም ምድር ተመለሱ። አብርሃምም በቤርሳቤህ የተምር ዛፍን ተከለ፣ በዚያም የዘላለሙን አምላክ የእግዚአብሔርን ስም ጠራ። አብርሃምም በፍልስጥኤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ።